የዓለም አቀፍ የገንዘብ ተቋም IMF በኢትዮጵያ የውጭ ምንዛሬ ላይ ከፍተኛ ለውጥ እየተፈጠረ እንዲቀጥል ምክንያት ቢያደርግም አሁን ላይ ያለው ወቅታዊ የምንዛሬ ዋጋ በተለይ በጥቁር ገበያ እየጨመረ ይገኛል። ዛሬስ ዶላር፣ ዲርሃም፣ ዲናር እንዲሁም የሌሎች ሀገራትም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ነሐሴ 5 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በተለይ በቅርቡ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ፖሊሲን ለመቀየርና የጥቁር ገበያ ሐዋላን ለማጥፋት ከዓለም ባንክ IMF በኩል የተለያዩ ጫናዎች እየወጡ እንደነበር ይታወሳል። በዚህ ምክንያት እንግዲህ የጥቁር ገበያ ሐዋላ ቀንሶ የነበረ ቢሆንም በዛሬው ዕለት ግን ከግማሽ ሀገራት በላይ ጭማሪ አድርገዋል። የትኞቹ ሀገራቶች ናቸው? የ17 ሀገራትን በጥቁር ገበያ እንዲሁም በባንክ የ8 ሀገራትን መረጃ አካተን ወደ እናንተ ከች ብለናል። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ክቡራን ተመልካቾቼ ይህ መረጃ እንግዲህ እናንተ ጋር ሲደርስ እናንተ የት ሀገር ሆናችሁ ነው እየሰማችሁ ያላችሁት? በኮመንት ላይ ያንን አስቀምጡልኝ እያልኩኝ በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን በማስቀደም ወደ ሌሎች ሀገራት የምናመራ ሲሆን አንድ የአሜሪካ ዶላር ላለፉት ቀናት ከነበረበት እንግዲህ የተወሰነ ጭማሪ በማድረግ 184 ብር ከ29 ሳንቲም ሲመነዘር 100 የአሜሪካ ዶላር 18429 የኢትዮጵያ ብር በጥቁር ገበያ የተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት አስነብቦናል። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 12993 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው እንግዲህ ብዙዎቻችሁ እንደምታውቁት የኳታር ሪያልን ዌብሳይቱ አያስነብብም። ከተለያዩ የመረጃ ምንጮች በትናንትናው ዕለት ምሽት ላይ እንግዲህ ባገኘሁት መረጃ መሰረት አንድ የኳታር ሪያል 46 ብር ከ93 ሳንቲም ሲመነዘር 100 የኳታር ሪያል 4693 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል። ኳታርና አካባቢ ያላችሁስ በዛሬው ዕለት በስንት ሲመነዘሩ ውሏል የሚለውን እንደ ወትሮ በኮመንት አስነብቡን እያልኩ ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 220 ብር ከ70 ሳንቲም ሲመነዘር 100 ዩሮ 22000 ከ70 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ93 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ93 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት 1 የሳውዲ ሪያል 48 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4820 የኢትዮጵያ ብር በጥቁር ገበያ እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 612 ብር ከ20 ሳንቲም ሲመነዘር 100 የኩዌት ዲናር 61220 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 265 ብር ከ10 ሳንቲም ሲመነዘር 100 የጆርዳን ዲናር 26510 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 509 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50969 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 499 ብር ከ12 ሳንቲም ሲመነዘር 100 የኦማር ሪያል 49912 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 132 ብር ከ90 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው።
በዛሬው ዕለት አንድ የስዊስ ፍራንክ 139 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 13990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 60 ብር ከ92 ሳንቲም ሲመነዘር 100 የእስራኤል ሽቅል 6000 ከ92 ሳንቲም እየተመነዘረ እንደሚውል ዌብሳይቱ እንግዲህ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አድማጭ ተመልካቾቻችን ጆሮ አድርሰናል ማለት ነው። ሌላው ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝርን ስንመለከት በዛሬው ዕለት እንግዲህ አንድ የአሜሪካ ዶላርን 178 ብር ከ05 ሳንቲም ገዝቶ 161 ብር ከ61 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 230 ብር ከ22 ሳንቲም ገዝቶ 234 ብር ከ82 እየሸጠ ይገኛል። ዩሮን ስንመለከት 199 ብር ከ85 ሳንቲም ተገዝቶ 203 ብር ከ84 እየሸጠ ይገኛል። የስዊስ ፍራንክን 215 ብር ከ70 ገዝቶ 220 ብር ከ01 እየሸጠ ይገኛል። የደቡብ አፍሪካን 9 ብር ከ14 ሳንቲም ገዝቶ 9 ብር ከ32 እየሸጠ ይገኛል። ዩናይትድ አረብ ኤምሬት የዱባይ ደርሃምን 47 ብር ከ81 ሳንቲም ተገዝቶ 48 ብር ከ76 እየሸጠ ይገኛል። የአውስትራሊያ ዶላርን ስንመለከት 115 ብር ከ60 ሳንቲም ተገዝቶ 117 ብር ከ91 እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 46 ብር ከ43 ገዝቶ 47 ብር ከ35 እየሸጠ ይገኛል። የካናዳ ዶላርን ስንመለከት 121 ብር ከ23 ሳንቲም ተገዝቶ 123 ብር ከ65 እየሸጠ ይገኛል። የቻይና ዩዋንን 24 ብር ከ79 ሳንቲም ገዝቶ 25 ብር ከ28 ሳንቲም እየሸጠ እንደሚገኝ የሮሃ ፎሬክስ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። እንግዲህ ዛሬ በተለይ የጥቁር ገበያ ሐዋላ ከግማሽ ሀገራት በላይ ጭማሪ አድርገዋል። ይህ ጭማሪ ደግሞ ለሀገራችን እጅግ በጣም ስጋት ነው። ፈጣሪ ሐዋላን ያጥፋልን። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያላችሁ እንግዲህ ኮመንቱን አጥለቅልቁት እያልኩኝ ሁላችሁም ቪዲዮውን ላይክ ሸር አድርጉት። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩኝ ለዛሬ ያስኩላችሁ ዕለታዊ ምንዛሬ ዋጋ ተመንና የዋጋ ዝርዝርን በተመለከተ ይህንን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።